ዛሬ ደግሞ በተወዳጁ ሶንግ ፕላስ መተንላችኋል። ከዚህ በፊት ስጠይቁኝ ነበረ ሶንግ ፕላስን ሪቪው አድርግልን እያላችሁ። ዛሬ ደግሞ ሶንግ ፕላስ በዲኤምአዩ በኤሌክትሪክ 128 ኪሎ ሜትር መሄድ በሚችለው አምጥቼላችኋለሁ ማለት ነው። ይሄ መኪና ለእኔ ክላሲክ ከሚባሉ ፕላጊን ሃይብሪዶች ውስጥ አንደኛው ነው። የ2025ቱን ስማርቱን ዛሬ ሪቪው እናደርግላችኋለን። እንደተለመደው ደግሞ ኤክስቴሪየሩን ኢንቴሪየሩን እና ፐርፎርማንሱን ማሳያችሁ ስለሚሆን ቀጥታ ወደ ቪዲዮ እንግባ። እንደምትመለከቱት ከዲዛይኑ ስንጀምርላችሁ ይህንን የሚመስል ሉክ ታገኛላችሁ ማለት ነው። ይህንን የሚመስል በጣም የሚያምር ሄድላይት ነው የምታገኙት። እነዚህ ሄድላይቶች ለመቀየር እንኳን ኤክስፔንሲቭ ናቸው። በጣም ኮምፕሊኬትድ ተደርገው ስለተሰሩ በዛ ላይ ስለሚያምሩ ማለት ነው። ይህንን የመሰለ አይን ነው የሚመስሉት። ፕላስ ደግሞ እዚህ ጋር ያለው አክሰንት ሞር የድራገን ሉኩን ፒውሩን የድራገን ቢዋይዲ የሚፈልገው ሉክ እዚህ ላይ ነው በደንብ ያሰፈረበት መኪና ማለት ነው። ሌላው ሉኩ እንደምትመለከቱት በጣም የሚያምር ስሙዝ የሆነ አዲስ ከሚባለው ከኦሽን ከሚባለው ዲዛይን ላንጉጅ ጋር የሚመሳሰል በዛው ልክ ግን ይህንን ዲዛይን ላንጉጅ የድራገኑ ዲዛይን ላንጉጅ አሪፍ አድርገው ያሰፈሩበት መኪና ነው። እንደምትመለከቱት ጽድት ያለ ነው። እንደነገርኳችሁ ደግሞ ፕላጊን ሃይብሪድ ነው። እዚህ ጋር እንደምትመለከቱት አየር ማስገቢያውን ታገኙታላችሁ። ሌሎች መኪኖች ላይ ዝቅ ይላል ኤሌክትሪክ ብቻ ሲሆን፣ ይሄ ግን ሃይብሪድ መኪና ስለሆነ ኖርማል ሞተርም ስላለው እንደዚህ አይነት ግሪል ታገኛላችሁ ማለት ነው። ከፊት ቢዋይዲ የሚለውን ጽሁፍ ደግሞ ከፊት ታገኙታላችሁ ማለት ነው። ሌሎች መኪኖች ላይ ሎጎውን ነበረ የሚያሰፍረው ማለት ነው። ይሄንን ይመስላል እንግዲህ የሶንግ ፕላስ የፊቱ አፒራንሱ ማለት ነው። በጣም ስሙዝ የሆነ ነገር ነው የተጠቀሙት። በጣም አፒሊንግ ነው። ከሁሉም ከቢዋይዲ በዚህ ዋጋ ካሉት መኪኖች በጣም ስሙዝ የሚባለውን ሌክዠሪ የሚባለውን የሚያምረውን ፕሪሚየሙን ያገኘሁት ይሄ መኪና ነው ማለት ነው። ከረጅም ጊዜ በፊት ሪቪው ለማድረግ ነበረ ማስበው። ዛሬ አግኝተናል። አሪፍ ሪቪው እንሰራበታለን ማለት ነው። ወደ ግራውንድ ክሊራንሱ በምንሄድበት ጊዜ ደግሞ ካልተጫነ እስከ 18 ሴንቲሜትር ድረስ ይረዝማል። ከተጫነ ደግሞ በማክሲመም ዝቅ በሚልበት ጊዜ እስከ 15 ሴንቲሜትር ነው የሚደርሰው ማለት ነው። ጎማ በምናይበት ጊዜ ደግሞ 19 ኢንች እና 18 ኢንች ጎማ እንደ አማራጭ ታገኛላችሁ። እዚህ ላይ እንደምትመለከቱት 19 ኢንቹን አሎይ ቻርኬ የያዘውን ጎማ ነው የምናገኘው ማለት ነው። 18 ኢንች ግራውንድ ክሊራንስ አሪፍ የሚባል ነው። አሪፍ የሚባሉት መንቀሳቀሻ መኪኖች ከከተማ የምትወጡባቸው መኪኖች ሁላ አቬሬጅ 20 ሴንቲሜትር አካባቢ ነው ግራውንድ ክሊራንሳቸው። ይሄ 18 ነው። ያው ኤሌክትሪክ ባትሪ እንደመኖሩም ለዛ ነው ከፍ ተደርጎ የተሰራው ባትሪው እንዳይመታ ማለት ነው። ወደ ሳይዱ በምንሄድበትም ጊዜ እዚህ ጋር አንዱን መስመር ተከትሎ እንደዚህ ወጥ የሆነ ዲዛይን ታገኛላችሁ ማለት ነው። በጣም ስሙዝ ነው። ሃርድ ከርቭ ያለው እዚህ ጋር ብቻ ነው። እሱ ደግሞ መኪናውን ኤሮዳይናሚካሊ አየሩን እየሰነጠቀ እንዲሄድ እንዲያገዘው የተሰራ መስመር ነው ማለት ነው። እንደምትመለከቱት በጣም ጽድት ያለ ነው። ስለ ዲዛይን ላንጉጅ እንኳን ይሄን ያህል አብራራ አልሞክርም፣ ምክንያቱም በጣም ስሙዝ ሲምፕሊስቲክ እና አፒሊንግ አድርገው ስለሰሩት ማለት ነው። የ2025 ስማርት ድራይቭ እንደመሆኑ ደግሞ እዚህ ጋር እንደምትመለከቱት አንድ ካሜራ እዚህ ጋር፣ አንድ ካሜራ እዚህ ጋር፣ አንድ ካሜራ እዚህ ጋር፣ አንድ ካሜራ እዛ ጋር ታገኛላችሁ ማለት ነው። ወደ 13 ካሜራ አጠቃላይ የተገጠመለት መኪና ነው ማለት ነው። እንደምትመለከቱት እዚህ ጋርም ሌላ የሳይድ ኢንዲኬተር ላይ ታገኛላችሁ። ከዛም ውጪ እዚህ ጋር ክሮም ፊኒሽ ያለው የበር መክፈቻዎችን ታገኛላችሁ ማለት ነው። እንደምትመለከቱት ስሙዝ ሆኖ የሄደ ስሙዝ ሆኖ ጀምሮ የሚጨርስ መኪና ነው። በጣም ከታች ብቻ ፕላስቲክ አለው እንጂ ሌላው እንዳለ ጠንከር ያለ ስቲል ነው። እንደ ሌሎቹ መኪኖች እንኳን አይደለም። ቢዋይዲ በዚህ እንዲሁም በጣም የተሻሻለ ነው። ቦዲውን በደንብ ታፍ አድርጎታል። በእርግጥ ታፍ መሆኑ በሚጋጭበት ጊዜ ኢምፓክቱ ወደ ሰዎቹ እንዲመጣ ያደርጋል። ነገር ግን ስዊቺንግ ፖይንት አለው። አሪፍ የሚባል ታፍነስ ሌቭል አለው። በጣምም የማይጨፈለቅበት በጣምም ደግሞ ሰው የማይጎዳበት ሌቭል፣ እሱን ሌቭል ያገኘው ይመስለኛል ቢዋይዲ ማለት ነው። ወደኋላ በምንሄድበትም ጊዜ ደግሞ ይህንን የመሰለ ታገኙታላችሁ ማለት ነው። በጣም ክሎዝድ ሆኖ ስለሆነ ፓርክ የተደረገው ለመቅረጽ ትንሽ ያስቸግራል። ይህንን የመሰለ ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት ፕላስ የሚለውን ታገኛላችሁ ማለት ነው። ሶንግ ፕላስ ማለት ነው። በዛ ሳይድ በምንሄድበትም ጊዜ ደግሞ ዲኤምአይ የሚለውን ጽሁፍ ታገኛላችሁ። የኋላውም ቴል ላይት ሙሉ ለሙሉ ወጥ ነው። ቢዋይዲ እንደ ሲግኒቸር አድርጎ ነው የሚጠቀምባቸው። እነዚህ ቴል ላይቶች ሙሉ ለሙሉ ወጥ ናቸው። ከጫፍ እስከ ጫፍ ማለት የሚበሩ ላይቶች ናቸው። ላንጉጁን ለማሳረፍ ስለሚሞክርባቸው ተመሳሳይ ኮንሲስተንሲ ለማምጣት ብሎ ሁሉም የቢዋይዲ መኪኖች ላይ ወጥ የሆነ የጀርባ ላይት ነው የምታገኙት፣ የፍሬን ላይቱን ጨምሮ ማለት ነው። እዛ ጋር ደግሞ ተጨማሪ አንድ ካሜራ ታገኛላችሁ ማለት ነው።
እንደምትመለከቱት ደግሞ ትንሽ ወጣ ያለ ነገር አለው። ለዚህ ምክንያቱ ትንሽ ስፔስ ለመስጠት ነው። ኮፈኑም ስፔስ እንዲኖረው፣ ሁለተኛውም ሮ ስፔስ እንዲኖረው፣ የፊቱ ደግሞ በጣም ማክሲመም የሚባለውን ስፔስ እንዲያገኝ ማለት ነው። እዚህ ጋር እንደምትመለከቱት ምንም ዲኮር ሳታሰሩበት እራሱ ከዲኮሩ ጋር የሚመጣ ከፋብሪካ ዲኮር ጋር የሚመጣ አይነት መኪና ነው። በጣም አሪፍ የሚባል ነው። በዚህ ሳይድ ቻርጀሩም በዛ ሳይድ ደግሞ የነዳጅ የቤንዚሉን መሙያ ታገኛላችሁ ማለት ነው። እንደምትመለከቱት ከጀርባ በሚሆንበትም ጊዜ ትንሽ ከፍ ይላል ግራውንድ ክሊራንሱ ማለት ነው። ከፊቱ አንጻር ሁሉም መኪኖች ላይ ተመሳሳይ ነው። ወደ ውስጥ በምንገባበት ጊዜ ሌላ ጊዜ ከኮፈኑ ነው የምንጀምረው። አሁን ግን ከፓሴንጀር ሲቱ ልጀምርላችሁ፣ ኮፈኑ ለመቅረጽ ስለማይመች ማለት ነው። እንደምትመለከቱት አይነት ኢንቴሪየር ታገኛላችሁ ማለት ነው። እዚህ መኪና ላይ ሁለት አይነት ከለር ነው ያለው፣ ቱቶን ማለት ነው። እንደዚህ አይነት ስሙዝ የሆነ የሚያምር ኢንቴሪየር አለው ማለት ነው። እኔ ከዚህ መኪና ላይ በጣም የምወደው ወንበሮቹን ነው። እዩት እስቲ ወንበሩ። አሁን ይሄንን መኪና ታፒሴሪ ማሰራት ኃጢያት ነው የሚመስለኝ። በጣም እንዴት እንደሚያማምሩ መኪኖቹ እዩት። ስቲቺንጉ ብትሉ የወንበሩ ጌሚንግ ቼር ነው የሚመስሉት። በጣም የሚያምር ወንበር ነው ያላቸው፣ ቅርጻቸው ሁላ ማለት ነው። እንደምትመለከቱት ቅርጹ ምናምን በጣም የሚያምር ነው። እዩት እንደምትመለከቱት ማለት ነው። ከላይ ጀምሮ እስከ ታች በምትወርዱበት ጊዜ የሚያምር ወንበር ነው። ሂቲንግ ቬንቲሌቲንግ ፊቸር ታገኛላችሁ። በተጨማሪም ማሳጅ ፊቸሩን የምታገኙ ይሆናል ማለት ነው። ከዛም ውጪ እዚህ ጋር እንደምትመለከቱት አምቢየንት ላይቲንግ ታገኛላችሁ። ከለሩ የሚቀያየር ማለት ነው። ሙሉ መኪናው ላይ የሚዞር ማለት ነው ላይቱ። ከዛ በተጨማሪ እዚህ ጋር ኤሲ ታገኛላችሁ። ኤርባጎቹ ምናምን እዚህ ጋር ነው ያሉት እንደ የትኛው መኪና ማለት ነው። ወደ ሴንተር ኮንሶሉ በምንሄድበት ጊዜ ደግሞ 15.6 ኢንች ስፋት ያለው የራሱን የቢዋይዲን ኦፕሬቲንግ ሲስተም የሚጠቀም ስክሪን አለው። ቻይንኛ ናቸው፣ ቋንቋቸው ግን ይቀየራል። እኛ ገርም ላይ በብዛት እየተቀየረ ነው የምንጠቀምባቸው። በተጨማሪም ወደ ታች ስትወርዱ ኤሲውን ታገኛላችሁ። ከዛ በኋላ ደግሞ 50 ዋት ዋየርለስ ቻርጂንግ በድራይቨሩ ሳይድ ታገኛላችሁ። በዚህ ሳይድ ደግሞ ማስቀመጫ ብቻ ነው። ማርሹን እዚህ ጋር ታገኛላችሁ ማለት ነው፣ አርኤንዲ። ከዛ ውጪ እዚህ ጋር አንዳንድ በተኖችን ታገኛላችሁ። ዋና ዋና አጀስት የምታደርጓቸውን በተኖች ኤሲ ምናምን የመሳሰሉትን በዚህ በኩል ታገኛላችሁ። የመንጃውን ሃዛርዱን፣ ፓርኪንጉን የመሳሰሉትን ነገር ደግሞ በተጨማሪም ኤሌክትሪክና ኢቪ መቀየሪያውን፣ ፓርኪንግ በተኑን፣ እነዚህ ነገሮች በድራይቨሩ ሳይድ ስታገኙ ሌሎቹን ፊቸሮች ደግሞ ብዙም ለድራይቪንግ አስፈላጊ የማይባሉትን ነገሮች ደግሞ በዚህ በኩል ታገኛላችሁ። ስታርት ኢንጂኑንም እዚህ ጋር ነው የምታገኙት ማለት ነው። እዚህ ጋር ሁለት ካፕ ሆልደሮችን ታገኛላችሁ። ከዛ በተጨማሪም ይሄንን ስከፍቱት አንድ እቃ ማስቀመጫ ታገኛላችሁ ማለት ነው። እዚህ ጋር ግላቭ ቦክሱን ደግሞ ላሳያችሁ። ይሄንን የመሰለ ላይት ያለው ግላቭ ቦክስ አለው ማለት ነው። ከዛም ውጪ እዚህ ጋር ደግሞ እንደምትመለከቱት ትንሽ ጨለም ካላችሁ አላቅም እቃ ማስቀመጫ አለው ማለት ነው። የስልክ ቻርጀርም ታገኛላችሁ። እንደምትመለከቱት ዩኤስቢ ታገኛላችሁ፣ ዩኤስቢ ሲ ታገኛላችሁ፣ ሚሞሪ ማስቀመጫ ለካሜራዎቹ ማለት ነው። ሌላ ፓወርም ታገኛላችሁ 120 ዋት በ12 ቮልት የሆነ ማለት ነው። እቃ ማስቀመጫ ሆናችኋል። ከሌሎቹ መኪኖች ጠበብ ብሏል፣ ነገር ግን ወደ ውስጥ ስገቡ ስፔስ ታገኛላችሁ። ስቲል እዚህ ጋር የወንበር አጀስትመንታችሁን የምታገኙ ሲሆን የወንበር አጀስትመንታችሁ ማለት ይሄንን ወደዚህ በምትስቡበት ጊዜ ወደፊት ይጠጋል ወንበሩ። ይሄንን ደግሞ ወደ ኋላ በምታረጉበት ጊዜ ይሄኛው ወንበሩ ወደ ኋላ ቲልት ያደርጋል። ወደፊት በምታረጉበት ጊዜ ደግሞ ወደፊት ይሰበሰባል ማለት ነው። ወደ ድራይቨር ሳይዱ እንሂድና ደግሞ መሪውን ላሳያችሁ። ድራይቨር ሳይድ ላይ ያለው ሚረር ላይ ደግሞ ኤንኤፍሲን ታገኛላችሁ። ኤንኤፍሲ ካርድ አለ ቢአይዲ የሚሰጣችሁ። እሱን በምታስጠጉበት ጊዜ እንደ ቁልፍ ሆኖ ይከፍትላችኋል ማለት ነው። ወደ ድራይቨር ሳይድ በምትሄዱበት ጊዜ ደግሞ ትንሽ በተኖች ያሉትን በሮች ታገኛላችሁ። እንደምትመለከቱት ሎክ አንሎክ የመስታወቶቹን፣ ከዛ ውጪ የስፖኪው አጀስትመንቱን ታገኛላችሁ ማለት ነው። ይሄንን የሚመስል የበር መክፈቻ ክሮሚየም የሆነ ታገኛላችሁ። ከዛ በተጨማሪም እቃ ማስቀመጫዎቹን ነው የምታገኙት ማለት ነው። የኮፈኑን ሎክና ሎክም እዚህ ጋር የምታገኙት ሲሆን ወደ ውስጥ እንግባና ደግሞ ስለ መሪው ላሳያችሁ። እዚህ ጋር ያሉትም አጀስትመንቶች እዛ ጋር ካሳያችሁ ጋር ተመሳሳይ ናቸው። ሁለት በተኖች ናቸው። ይሄንን ወደፊትና ወደ ኋላ ማስጠጊያ፣ ይሄንን መቀመጫውን ወደፊትና ወደ ኋላ ማስጠጊያ ማለት ነው። መኪና ውስጥ በምትሆኑበት ጊዜ ይሄንን የመሰለ ቪው ታገኛላችሁ ማለት ነው። ሙሉ ለሙሉ ወደፊታችሁ ይታያችኋል። በጣም ቀጥ ያለ ባይሆንም ነገር ግን በምትነዱበት ጊዜ እስከምትፈልጉት መጠን ያህል ይታያችኋል ማለት ነው። እዚህ ጋር ደግሞ ሙሉ ለሙሉ ስክሪን የማይመስል የድሮን ሚሚክ ለማድረግ የሚሞክር የድሮን ማኑዋል ጌጆች ለማስመሰል የሚሞክር ዲጂታል ጌጅ ታገኛላችሁ ማለት ነው።
በሩ እንዳልተዘጋ እየነገረኝ ነው። ከዛ ውጪ እዚህ ጋር የመብራቱን ታገኛላችሁ። ዊንድሺልድ ዋይፐሩንም እዚህ ጋር ታገኛላችሁ ማለት ነው። ሌሎች በተኖችንም እዚህ ጋር ታገኛላችሁ። ማርሹ እዚህ ጋር ስላልሆነ ብዙ ፊቸሮችን እዚህ ጋር አጠቃሏል ማለት ነው። ከዚህ መልስ ያለው የኢንፎቴመንት ስክሪኑ መቆጣጠሪያው እንደሆነ ነገራችኋለሁ። መልቲ ፈንክሽናል መሪ በሚሆንበት ጊዜ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት የስልክ ማንሻ፣ ኦዲዮ፣ ባክ ምናን የመሳሰሉት ነገሮች ናቸው። እዚህ ጋር ደግሞ ለመንዳት የሚያስፈልጓችሁ ኢሴንሻል ነገሮች ናቸው። መሪው ይሄንን ይመስላል ማለት ነው። የሶንግ ፕላስ DMI መሪ ይሄንን ይመስላል ማለት ነው። በሩንም ማሳየቻችኋለሁ። ይሄንን የመሰለ ኢንቴሪየር ታገኛላችሁ ማለት ነው። አክሰለሬተሩም ይሄንን ይመስላል ማለት ነው። ግን ያው ስቲል መሀል ላይ መሆን ስላለበት እግራችሁ በደንብ ለማስደገፍ እንዲመቻችሁ ነው፣ ረጅም ሰዓት በመረግጦበት ጊዜ ማለት ነው። ወደ ጣራው በምንሄድበት ጊዜ ደግሞ እዚህ ጋር እንደምትመለከቱት መነጽር ማስቀመጫችሁን ታገኛላችሁ። በተጨማሪም ስነኩት የሚበራና ስነኩት የሚደበዝዝ ላይቶችን ታገኛላችሁ። ሌሎች በተኖችን ታገኛላችሁ። የፀሐይ መከላከያችሁን ታገኛላችሁ። እዚህም ጋር የራሱ የሆነ ላይት አለው። ከዛ ውጪ ፓኖራሚክ ሰንሩፍ አለው። ይሄ ሸራ በሚከፈትበት ጊዜ ሙሉ ለሙሉ መስታወት ይሆናል። መስታወቱ ግን አይከፈትም ሰንሩፍ ስለሆነ ማለት ነው። የእጅ መያዣዎቹን በየቦታው ታገኛላችሁ። ላይቶችንም በየወንበሩ ስለምታገኙ ሙሉ የሚባል ፊቸር የያዘ መኪና ነው። ስለ ፐርፎርማንሱ ደግሞ አሁን እንነጋገር። ይሄ መኪና እንደነገርኳችሁ የ2025 ሶንግ ፕላስ DMI መኪና ነው። 128 ኪሎ ሜትር በኤሌክትሪክ መሄድ የሚችለው ቨርዥን ነው ማለት ነው። ይሄ መኪና ስፔሲፊካሊ ቱ ዊል ድራይቭ ነው። ኤሌክትሪክ ሞተር አለው፣ ሁለቱን ጎማ የሚነዳ ማለት ነው። ከሱ በተጨማሪ ግን 28 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ አለው። እሱ ባትሪ ነው ኤሌክትሪክ ሞተሩን የሚያንቀሳቅሰው ማለት ነው። ይሄ ባትሪ ግን ትንሽ እንደመሆኑ 28 ኪሎዋት አወር ማለት ትንሽ ነው ለእንደዚህ አይነት መኪና። ባትሪው ትንሽ ስለሆነ ምን ጥቅም ይሰጣችኋል ማለት ነው? ራሱ ኤሌክትሪክ ጀነሬተር ሞተር ይሰጣችኋል ማለት ነው። ሞተሩ ላይ ነዳጅ ትሞሉበታላችሁ፣ ሬጉላር ቤንዚል ማለት ነው። ቤንዚሉን በሚሞሉበት ጊዜ ኤሌክትሪክ ያመነጫል ሞተሩ። 1.5 ሊትር 4 ሲሊንደር ቱርቦ ቻርጀር ያልሆነ ናቹራል አስፒሬትድ ኢንጂን አለው። እሱ ኢንጂን ኤሌክትሪክ ያመነጭና ያመነጨው ኤሌክትሪክ ደግሞ ለባትሪዎቹ ይሰጣል። ባትሪዎቹ ደግሞ ኃይል ስለሚኖራቸው ወደ ኤሌክትሪክ ሞተሩ ድጋሚ ሰፕላይ ማድረግ ይችላሉ ማለት ነው። በዛ ጊዜ መኪናው ሳይቋረጥ መዳት ይቻላል ማለት ነው። ከተማ ውስጥ በምትነዱበት ጊዜ 127 ኪሎ ሜትር ስለማትንቀሳቀሱ ሁሌ ቻርጅ ባታረጉት ከሆነ ነው እንጂ ሁሌ ቻርጅ እያረጋችሁ በኤሌክትሪክ መዳት ትችላላችሁ። ነገር ግን በብዛት የሚመከረው ምንድነው? በብዛት ሬጉላሩ ቤንዚል እየሞላችሁለት እንድትንቀሳቀሱ ነው። ቤንዚል በመሞሉበትም ጊዜ በሊትር እስከ 25 ኪሎ ሜትር አካባቢ ይወስዳችኋል ማለት ነው። ከ28 ኪሎ ሜትር በላይም በጣም ይወስዳችኋል፣ ከዛ በታችም ትንሽ ይወስዳችኋል። ስለዚህ አቬሬጅ 28 ኪሎ ሜትር በሊትር ይወስዳችኋል ማለት ነው። አሪፍ የሚባል ፊውል ኤፊሻንሲ ያለው ነው። ባትሪ መቀየር አይጠበቅባችሁም። በተጨማሪም እስከ 1100 ኪሎ ሜትር ሬንጅ ይሰጣችኋል ቻርጅ ካረጋችሁትና ቤንዚሉን ከሞላችሁት ማለት ነው። ሁሉንም አክሰሰብል ፊቸሮችን ይሰጣችኋል። እስከ 250 ሆርስ ፓወር ድረስ ማመንጨት የሚችል መኪና ነው። በጣም ጉልበተኛ ነው። ትዊል መሆኑ ነው እንጂ ፎር ዊል ቢሆን የትም ቦታ የምገቡበት አይነት መኪና ነው። በተጨማሪም 18 ሴንቲሜትር ግራውንድ ክሊራንስ እና 19 ኢንች ጎማ በጣም ትላልቅ ስለሆኑ ለገጠር መንገድ እንኳን የሚሆን ነው። ከአዲስ አበባ የፈለጋችሁበት ቦታ የምትሄዱበት አይነት መኪና ነው። ሐዋሳም የትም በሉት የምትሄዱበት መኪና ነው። ፕላጊን ሃይብሪድ ስለሆነ ማለት ነው። ነዳጅ እየሞላችሁ ብቻ መንቀሳቀስ ነው እስከምትፈልጉ ድረስ ማለት ነው። በፐርፎርማንስ ዋይዝ ምርጥ መኪና ብያለሁ። ይሄንን መኪና ስለምወደው ነው መሰለኝ በጣም እያዳለውለት እንዳለ ይሰማኛል። እስቲ ወደ ኋላው እንሂድና ደግሞ ኢንቴሪየር ሪቪው ልቀጥልላችሁ። ወደ ኋላ በምንሄድበት ጊዜ ደግሞ ይሄንን የመሰለ በርና ይሄንን የመሰለ ሰፊ ስፔስ እናገኛለን ማለት ነው። በሩ ላይ ያሳያችሁ ነገር ነው። በስቶት ማንሸራተቻውና ከፍ ማረጊያው ብቻ ነው። ከዛ ውጪ ከዛው ጋር ተመሳሳይ በር መክፈቻ አለው። ሃንድል፣ እቃ ማስቀመጫ ተመሳሳይ ነገሮች ናቸው። ወደ ውስጥ እንግባና ደግሞ ላሳያችሁ የምታገኙትን ፊቸሮች ማለት ነው። ውስጥ ላይ በምትቀመጡበት ጊዜ በጣም ሰፊ ነው መኪናው። በስመ አብ። በእርግጥ መኪናው ትልቅ ነው። ትልቅ ሆኖ ደግሞ 2 ሮ ብቻ ነው ያለው። 5 ሰው ነው የሚያስቀምጠው። ስለዚህ 5 ሰው አደላቆ እንደሚያስቀምጥ እርግጠኛ ነበርኩኝ። ኤክስፒሪየንስ እንዳረኩትም እዩት። ጉልበቴ እዚህ ጋር ነው ያለው። ይሄ ሁላ ተራምዳችሁ ነው የምትሄዱት። ይሄ መኪና እኮ ትንሽ ሳይዙ ቢጨምር ሰርድሮ መጫን ይችላል። በጣም ሰፊ ነው ስፔሱ። በተጨማሪም ደግሞ በቃ ወንበሮቹ በጣም ትላልቅ ናቸው። በዛው ልክ ደግሞ በቃ ሌዘሩ የቢዩዲ ሌዘር በጣም ምርጥ ሌዘር ነው የሚጠቀመው። በምን ኬሚካል እየሰራው እንደሆነ ግን እኔ ማወቅ እፈልጋለሁ። እዚህ ጋር እንደምትመለከቱት የባህለኛው ወንበር ላይ
ስባችሁ ብታወጡት ካፕ ሆልደር ታገኛላችሁ። 5 ሰው ሙሉ የሚቀመጥ ከሆነ ግን ተሰበስቡታላችሁ ማለት ነው። እዚህ ጋር ሁሉንም ሲት ቤልቶቻችሁን ታገኛላችሁ ማለት ነው። ለመሀለኛው ሳይቀር ሁላ ሲት ቤልት አለው 3 መሰኪያ ስላለው ማለት ነው። ይሄንን የመሰለ ስፔስ ይሰጣችኋል። በጣም ሰፊ ነው፣ ሌክዠሪ ነው። በቃ ይሄ የሆነ በሹፌር ብትንቀሳቀሱበትም አይነት መኪና ፊሊንግ ይሰጣችኋል። በደንብ ሰፖርት ነው የሚያደርጋችሁ። በቃ ወንበሩ እዚህ ጋር ለጥ እንድትሉ ጀርባችሁን ይደግፍላችኋል። በዛ ላይ ሰፊ ነው፣ እዚህ ጋር ሰፊ ነው። እኔ ከዚህ መኪና ቦታውን ላይ መስለኝም ወደ ኮፈኑ በምንገባበትም ጊዜ ከጀርባ ለመክፈት ስላልተመቸኝ ነው ይህንን የሚያክል ስፔስ ታገኛላችሁ። እዚህ ጋር እንደምትመለከቱት ደግሞ ሁለተኛው ወንበሩ እዚህ ጋር በአጥፋችሁ እቃ ማስቀመጥ ትችላላችሁ ማለት ነው። ቤተሰብ ጓደኛ በማይኖራችሁ ጊዜ እንደምትመለከቱት ሰፊ ስፔስ ነው። ከኋላ ሾጠጥ እንዳለ አሳየቻችሁ ነበረ ከኤክስቴሪየሩ ላይ። እዚህ ጋር እንደምትረዱት በጣም ሩቅ ያለው እዚህ ጋር ድረስ ከጫናችሁበት እስከ 1600 ሊትር ድረስ ስፔስ ይሰጣችኋል። በጣም ትልቅ የሚባል ቮሊዩም፣ በጣም ትልቅ የሚባል እቃ ያስጭናችኋል ማለት ነው። ይሄን ካጠፋችሁት፣ ይሄን ካላጠፋችሁት ደግሞ ከአቬሬጅ መኪና ከፍ የሚል ኮፈን ስፔስ፣ ትራንክ ስፔስ ይሰጣችኋል ማለት ነው። በጣም ትልቅ ነው፣ ወድጀዋለሁ። እስካሁን ሪቪው ካለኳቸው ቢአይዲዎች ይሄ ነው ምርጡ። ብዙ ቢአይዲ ሪቪው አድርጌያለሁ። ታንጌል ሪቪው አድርጌያለሁ። ሊዮፓርድ 3 ሪቪው አድርጌያለሁ። ሊዮፓርድ 7 ሪቪው አድርጌያለሁ። ዩሃራፕ ሪቪው አድርጌያለሁ። ሶግ ፕሮ፣ ሲላያ 05፣ 06 እንደዚህ መኪኖች ሁላ ሪቪው አድርጌያለሁ። ይሄ ግን ከቢአይዲ ምርጡ ነው። ከቢዜድ 3 ላይ ይሻላል። ስለዚህ እስካሁን ሪቪው ካረኳቸው ከሊዮፓርድ 7 ሁላ ይሄንን አሪፍ ብዬ ሬት አድርጌዋለሁ ማለት ነው፣ ከሁሉም በላይ ማለት ነው። ስለዚህ መኪና በአጠቃላይ አሁን ኦልሬዲ ሰጥቻችኋለሁ። ውጭው ያምራል፣ ኢንቴሪየሩ ያምራል፣ ፐርፎርማንሱ አሪፍ ነው። ከዚህ በላይ ምንም ልላችሁ አልችልም። ቀጣይ ምን መኪና እንዲሰራላችሁ እንደምትፈልጉ ኮሜንት ላይ ንገሩኝ። ምን ይሻሻል የምትሉት ነገር ካለም ኮሜንት ላይ እዛው ላይ አሳውቁኝ። በቀዳነት እናሻሽላለን፣ የምትፈልጉትን ነገር እናመጣለን ማለት ነው። እስቲ የምታስቡትን ነገር ኮሜንት ላይ አሳውቁኝ። ቀጣይ በአሪፍ መኪና እስከምንገናኝ ድረስ ደግሞ ሰብስክራይብ አድርጋችሁ በሰላም ቆዩኝ።